እኔ ካቶሊክ ነኝ ግን ስለ እስልምና ትንሽ የማወቅ ጉጉት አድሮብኛል እና ስለ ኢስላም ማሰብ ከጀመርኩኝ ቆይቻለሁ። ኢየሱስ ደግሞ ነብይ እንደነበረ ነው የማምነው። እርሱ አምላክ ነው ብዬ አላምንም። ሌላው ደግሞ ስለ ሐዲስም ትንሽ አይቻለሁ። ግን በሐዲስና በመጽሐፍ ቅዱስ መካከል ያለውን ልዩነት ማየት አልቻልኩም። አብዛኛውን ጊዜ ሙስሊሞች መጽሐፍ ቅዱስ እንደወረደ አልተጠበቀም ብለው ሐሳብ ያነሳሉ። እኔ ግን ሐዲስንም ስመለከተው ልክ እንደ መጽሐፍ ቅዱስ ነው የሚታየኝ። ምክንያቱም ሐዲስ ልክ እንደ ቁርአን በተባለበት መንገድ በጥንቃቄ ተጠብቆ የቆየ አይመስለኝም። I think there's a big difference. ትልቅ ልዩነት አለው። ከዛ በፊት ቻናሉን ሰብስክራይብ በማድረግ ትልቅ ድጋፋችሁን ማሳየት ትችላላችሁ። ከተቻለ እስከ ረመዳን 1000 ቤተሰብ መግባት አለብን። ባረከላሁ ፊኩም። ትልቅ ልዩነት አለው። ያንቺም ሐሳብ ገብቶኛል። ለምሳሌ ያህል እንዲህ ላስረዳሽ። ደካማ የሚባሉት ሐዲሶች እንኳን ደረጃዎች አላቸው። ሁሉም ደካማ ሐዲሶች እኩል አይደሉም። አንዳንዶቹ ፈጽሞ የተቀጠፉ ወይም መውዱዕ ሊሆኑ ይችላሉ። ነገር ግን እነዚህ ደካማ የሚባሉት እንኳን ሰነድ ወይም የንግግር ሰንሰለት አላቸው። ማለትም መረጃውን ከምንጩ ያመጣው ሰው ከማን እንደሰማው በዝርዝር ይታወቃል። ምናልባት ሰንሰለቱ ላይ አንድ ሰው ጎድሎ ሊሆን ይችላል ወይም መሰል ችግር ሊኖረው ይችላል። ነገር ግን መንገዱ ይታወቃል። ነገር ግን ለመጽሐፍ ቅዱስ እንዲህ ያለ የመረጃ ሰንሰለት አለ። መረጃው ቀጥታ ከኢየሱስ ስለመምጣቱ እስከ ምንጩ ድረስ መከተል የምንችልበት የታሪክ መስመር አለ? የለም። እንግዲህ የመጀመሪያው ልዩነት ይሄ ነው። ደካማ ሐዲሶች እንኳን ከታሪክ አንጻር ከመጽሐፍ ቅዱስ በበለጠ ጠንካራ መረጃ አሏቸው። ምክንያቱም ወደ ምንጩ ይጠጋሉ። ወደ ጠንካራ ወይም ሰሒህ ሐዲሶች ስንመጣ ደግሞ ነገሩ የጠነከረ ነው። ነብዩ ይህን ተናግሯል ለማለት ዝም ብሎ አይደለም። የራሱ የሆነ ትልቅ ሳይንስ አለው። በተረካው ሰንሰለት ውስጥ ያለ እያንዳንዱ ሰው ታማኝና እውነተኛ መሆን አለበት። ያኔ እንዳሁኑ ሶሻል ሚዲያ አልነበረም። ሰዎች እርስ በራሳቸው በደንብ ይተዋወቃሉ። ቤዚክሊ ሰንሰለት መኖሩ ብቻ አይደለም፣ ሰንሰለቱ ያልዛገ ንጹህ መሆኑ ነው። አንድ ሰው ውሸታም ከሆነ መላው ማህበረሰብ ያውቃል። ታማኝነቱም የሚለካው በጣም ጥብቅ በሆነ መንገድ ነው። ለምሳሌ ለአንድ እንስሳ ምግብ አሳይቶ በመከልከል የቀለደ ሰው እንኳ ቢሆን ከእሱ ሐዲስ አይቀበሉም። ሰንሰለቱ ንጹህና ጠንካራ ነው ስንል ይሄን ያህል ነው። ሁለተኛው ነገር ደግሞ የማስታወስ ችሎታ ነው። የማስታወስ ብቃታቸውም ሁል ጊዜ ይፈተናል። ሰንሰለቱን ቀያይረው በመጠየቅ ይፈትኗቸዋል። ይሄ የኔ ሐዲስ አይደለም ብሎ መለየት ካልቻለ የማስታወስ ችሎታው ደካማ ነው ተብሎ አይወሰድለትም። በተጨማሪም የዘመን ቅደም ተከተሉ መቅጠም አለበት። በ100 ዓመተ ልደት የሞተን ሰው በ200 ዓመተ ልደት የተወለደ ሰው ሰምቼዋለሁ ሊል አይችልም። ሰንሰለቱ መገናኘት አለበት። ሌላም ለምሳሌ 5 ሰዎች ከአንድ ምንጭ የሰሙትን ሲናገሩ ሌላ 6ኛ ሰው ደግሞ እነሱ ያላወሩትን ጭማሪ ቢናገር ያቺ የጨመራት ንግግር ተቀባይነት አይኖራትም። እስካሁን የነገርኩህ እንግዲህ ገና መሰረታዊው ትምህርት ነው። ወደ ውስጥ ከገባን ገና ብዙ የረቀቀ ነው። እንዲህ አይነት ጥንቃቄ ያለበት የታሪክ ጥበቃ ለመጽሐፍ ቅዱስ በሩቁ እንኳን አለ? Remotely close to that regarding the Bible. አይ ግን ማለቴ መጽሐፍ ቅዱስ ላይ እኮ በመንፈስ ቅዱስ መሪነት የተጻፈ ነው ይባላል። እናም በሆነ መንገድ ከራሱ ከፈጣሪ ጋር ያገናኙታል። ማለቴ ልክ እንደዛ ነገር ነው የሚቆጥሩት። አሁን ላይ መጽሐፍ አምጥቼ በመንፈስ ቅዱስ መሪነት ነው የተጻፈው ብልሽ ታምንኛለሽ? አይ አላምንህም። መጀመሪያ የእውነት በመንፈስ ቅዱስ መሪነት ነው የተጻፈው ለሚለው ማስረጃ ማሳየት አይኖርብኝም? መጽሐፍ ቅዱስን በመንፈስ ቅዱስ መሪነት ነው የተጻፈው የሚያስብለው ማስረጃ ምንድነው ትያለሽ? እውነት ለመናገር እርግጠኛ አይደለሁም። እኛ እንደምንለው ዒሳ አለይሂ ሰላም መጽሐፉን የተቀበለው በቀጥታ ከፈጣሪ ነው። ነገር ግን ዛሬ በሰዎች እጅ ላይ ያለው መጽሐፍ ቅዱስ ከመጀመሪያው ይዘቱ ተቀይሯል። መለኮታዊ ቃል እንዳልሆነ የሚያሳዩ ማስረጃዎችም አሉት። ለምሳሌ እርስ በርስ የሚጋጩ ሐሳቦች፣ መጨመሮችና መቀነሶች ይታዩበታል። በታሪክ ሂደት ውስጥ መጽሐፍ ቅዱስ ላይ ለውጦች እንዳሉ ታውቂያለሽ አይደል? ታዲያ ለውጦች ካሉበት የትኛው ነው ከፈጣሪ የትኛውስ ነው በሰው እጅ የተጨመረው የሚለው እንዴት ነው የምናውቀው? ይመስለኛል ለውጦቹም በመንፈስ ቅዱስ መሪነት ነው የመጣው ይባላል። ግን እኮ ለውጦቹ የተደረጉት በሰው እጅ ነው። አንድ ሰው መለኮታዊ ቃልን እንደፈለገ እየቀያየረ የራሱን ሐሳብ ቢጨምርበትና ይሄ የፈጣሪ ቃል ነው ቢለን እንዴት ሊሆን ይችላል? አንድ ሰው መጽሐፍን አበላሽቶ የራሱን መረጃ ቀላቅሎ እኔ ደግሞ ይሄ ከፈጣሪ የመጣ ነው ብዬ ልቀበለው? ግን እኮ የመጽሐፍ ቅዱስ ጸሐፊዎች እነማን እንደሆኑ ራሱ አይታወቁም። ያንን ሁሉ ነገር የጨመሩትና የቀነሱት ጸሐፊዎች ቢሆኑም ማንነታቸው አይታወቅም። ስለዚህ መጽሐፍ ቅዱስንና ሐዲስን በምንም መልኩ ልናነጻጽራቸው አንችልም። ይሄ ነው ሐዲስ። ቁርአንን ደግሞ ጭራሽ ነው በቃ ጭራሽ ከመጽሐፍ ቅዱስ ጋር አናነጻጽረውም። Authenticity now. Yeah. So you're just talking about the hadith. አዎ ስለ በርሚንግሃም መጽሐፍ ምናምን ሰምቻለሁ። ቁርአን በደንብ እንደተጠበቀ አውቃለሁ። ግን ሐዲስን በዛ ልክ ማየት እንችላለን ወይ ለሚለው ነው።
for the hadith where it's like Okay, let me ask you this. እሺ ይህንን ልጠይቅሽ። አንድ ሰው መጥቶ 10ኛ ፎቅ ላይ እሳት ተነስቷል ቢልሽ አንቺ አንደኛ ፎቅ ላይ ብትሆኚ ጭሱንም ሆነ እሳቱን አላየሽውም። ከዛ ማታውቂያቸው 2 3 4 ሰዎች እንዲያውም 10 ሰዎች ተከታትለው መጥተው ያንኑ ተመሳሳይ ነገር ቢነግሩሽ እላይ እሳት አለ ብለሽ ታምኛለሽ? Well, yeah, I would. እንግዲህ የሐዲስ ነገርም ልክ እንዲህ ነው። ልዩነቱ ግን ወሬውን ይዘውልሽ የሚመጡት ሰዎች ዝም ብለው ማንነታቸው የማይታወቅ ሰዎች ሳይሆኑ እጅግ ታማኝና እውነተኛ መሆናቸው የሚመሰከርላቸው መሆናቸው ነው። ጭራሽ ደግሞ በወሬ ብቻ አይደለም፣ ገና ከጠዋቱ የተመዘገቡ የጽሑፍ ሰነዶችም አሉ። ለምሳሌ ሐማም ኢብኑ ሙነቢህ የነቢዩ ሰለላሁ ዐለይሂ ወሰለም የሰሓባ ተማሪ ነበር። አቡ ሁረይራ የነቢያችን ሰሓባ ነው። እሱ በጣም ብዙ በርካታ ሐዲሶችን የዘገበ ሰው ነው። እንግዲህ ይሄ ሁሉ የታሪክ ሰንሰለትና የጽሑፍ ማስረጃ እያለ አሁንም በሐዲስ ላይ ምን ጥርጣሬ ሊኖርሽ ይችላል? አይ እኔ ግራ የሚገባኝ እኮ ሰዎቹ ታማኝ መሆናቸውን በምን ማወቅ ይቻላል? ከመጀመሪያው እስከ መጨረሻው ያለው ሰንሰለት በትክክል እንዳልተቀየረ ወይም እንዳልተበረዘ በምን እርግጠኛ መሆን እንችላለን? ነገሩ እንዲህ ነው። አንደኛ ነገር ተመሳሳይ መረጃዎችን የሚያስተላልፉ እርስ በርስ ጥገኛ ያልሆኑ ምንጮች አሉ። ሙስሊሙ ማህበረሰብም ይህ መረጃ ትክክል መሆኑን በስምምነት ለትውልድ አስተላልፈውታል። ለምሳሌ ቡኻሪን ብንወስድ የሐዲስ ስብስቡን ሲያጠናቅቅ በውስጡ ያካተታቸው ሐዲሶች በሙሉ በሌሎች መጽሐፍ ውስጥ የሚገኙ ናቸው። ይህም ማለት በተለያዩ ሀገራት ያሉ እርስ በርስ የማይተዋወቁ ሰዎች ያንኑ ተመሳሳይ መረጃ ይዘውታል ማለት ነው። ስለዚህ መረጃውን ያመጣው እሱ ብቻ አይደለም። ሁለተኛው ነጥብ ደግሞ ቡኻሪ ስብስቡን ከጨረሰ በኋላ ዝም ብሎ አላሳተመው። ይልቁንም የሐዲስ ሊቃውንት ወደሚባሉት ባለሙያዎች ዘንድ ወስዶ አስገምግሞታል። እነዚህ ሊቃውንት ደግሞ ማን ውሸታም ነው፣ ማን ታማኝ ነው የሚለውን ጠንቅቆ የሚያውቁ ናቸው። እነሱንም ሆነ መላውን ማህበረሰብ ካማከረ በኋላ ነው መጽሐፉ ጠንካራ ተብሎ ተቀባይነት ያገኘው። ይህ ሁሉ የሆነው ደግሞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘመን በጣም በቅርብ በነበረ ጊዜ ነው። እንግዲህ የተለያዩ ምንጮች አንድ አይነት መረጃ ሲሰጡሽ ማህበረሰቡ በሙሉ ሲያጸድቀውና የቀድሞ የጽሑፍ ማስረጃዎችም ሲኖሩሽ እንዴት ትጠራጠሪያለሽ? አንድ እውነታ ልንገርሽ፣ ይህን ማስረጃ ተቀባይነት የለውም ካልን ታሪክ የሚባል ነገር በሙሉ መናድ አለበት። ለምሳሌ አንድ ጥያቄ ልጠይቅሽ። ጁሊያስ ሲዛር የሚባል ከዚህ በፊት መኖሩን እንዴት ነው የምታውቂው? ስለሱ ያለን የታሪክ መረጃ ለሐዲስ ካለን መረጃ ጋር ሲነጻጸር ሰማይና ምድር ይራራቃል። የሐዲስን መስፈርትና ትክክለኛነት ካልተቀበልን በታሪክ ተመዝግቦ ያለን ማንኛውም ታሪካዊ ክስተት መቀበል አንችልም ማለት ነው። በአጭሩ የሐዲስን የመረጃ ማጣሪያ መስፈርት ውድቅ ካደረግን በቅድሚያ መላው የታሪክ መዝገቦችን ማፍረስ ይኖርብናል። Yeah, I mean, you're making a good point. Yeah. ሙስሊሞች ታሪካቸውን ለመጠበቅ የሚጠቀሙት መስፈርት በዓለም ላይ ካሉ የታሪክ ማጣሪያ መንገዶች ሁሉ የላቅና ጥብቅ የሆነ ነው። እንዲያውም ሙስሊም ያልሆኑ ምሁራን ሳይቀሩ ታሪክን እንደ ሙስሊሞች አበጥሮ የጠበቀ ማህበረሰብ የለም ብለው ይመሰክራሉ። ሰዎች ይህንን የሚያደርጉት የአላህን ቃል ለመጠበቅ ብለው ስለሆነ መረጃውን ስናስተላልፍ መሳሳት የለብንም የሚል ትልቅ ፍርሃትና ጥንቃቄ ነበራቸው። ለምሳሌ አንድ ሐዲስ ብንወስድ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በእኔ ላይ ሆን ብሎ ውሸት የሚቀጥፍ ሰው መቀመጫውን በገሃነም እሳት ውስጥ ያዘጋጅ። ይህንን ንግግር ከ50 በላይ ሰሃቦች ነው የዘገቡት። ከነዚህም 50 ሰሃቦች ደግሞ በመቶች የሚቆጠሩ ሰዎች ተቀብለው አስተላልፈዋል። እንዲያውም በወቅቱ የነበሩ ሊቃውንት እንዲሉ ነበር፣ ለውለል ኢስናዱ ለቃለ መን ሻአ ማ ሻአ። ይሄ የዘገባ ሰንሰለት ባይኖር ኖሮ ማንም ሰው ተነስቶ የፈለገውን ወሬ ይቀጥፍ ነበር፣ ልክ ዛሬ ላይ በመጽሐፍ ቅዱስ ላይ እንደሚታየው ማለት ነው። የሐዲስ ሰንሰለት ግን ወሬው ከነቢዩ ሰለላሁ ዐለይሂ ወሰለም መምጣቱን ያረጋግጣል። ስለዚህ እኛ በሐዲስ ትክክለኛነት ላይ ቅንጣት ያክል ጥርጣሬ የለንም። ምክንያቱም ሐዲስን ውሸት ነው ለማለት አንደኛ መላው የታሪክ መዝገብ ውሸት ነው ብለን ማመን አለብን። ሁለተኛው ደግሞ በተለያዩ ሀገራት ያሉና እርስ በርስ የማያገናኙ ጸሐፊዎች በሙሉ ተመካክረው አንድ አይነት ውሸት ዋሹ ብለን ማመን አለብን። ይህ ደግሞ ፈጽሞ ሊሆን አይችልም። ስለዚህ ይሄ ነው ሐዲስ ማለት። أشهد أن لا إله إلا الله وأشهد أن محمدا رسول الله.
ማሻአላህ ይሄው ነው። አየሽ ኢስላምን መቀበል በጣም ቀላል ሂደት ነው። ብዙ ሰዎች እንደ ተራራ አክብደው ያዩታል። ምክንያቱም ሸይጣን ሊያዘገያቸው ይፈልጋል፣ ወደ ኋላ ሊጎትታቸው ይፈልጋል። ይሄ ሸሃዳ የጀነት መግቢያ ቁልፍ ነው። አሁን በእምነትሽ ከሞትሽ ጀነት ትገቢያለሽ። ግን ደግሞ አላህን በቻልሽው አቅም መገዛትና መታዘዝ አለብሽ። አላህም ደግሞ በአቅምሽ ባለው ነገራቶች ነው የሚጠይቅሽ። ምክንያቱም ሙሉ አድርጎ አልፈጠረሽም። ትሳሳቻለሽ፣ ሁላችንም እንሳሳታለን። በዛም ጊዜ ወደ አላህ ፊታችንን አዙረን ምህረቱን እንጠይቃለን።